ለበረከት ሁን የሚለው ነገር እግዚአብሔር ሲሰጥህ መስጠት አይደለም። ትርጉም ለበረከት መሆን ማለት አጥተህ የነበረውን ፖዚሽን መልሰህ መቀበል ማለት። ለበረከት ሁን የሚለው ቃል በመጀመሪያ የተሰጠው ለአብርሃም ሳይሆን ለአዳም፣ ለአሮጌው ዓለም። የእግዚአብሔር በረከት ከእግዚአብሔር አንደበት ሲወጣ ወዲያውኑ ሰው ላይ የመስራት ብቃት አለ። ስለዚህ አዳም የፍጥረት በረከት ነበረ እስኪወድቅ ድረስ። መረገም ማለት ምን ማለት ነው? ቱ ቢ አንፍሩትፉል ማለት ነው። በእግዚአብሔር ፕላን ውስጥ ምድር እሾክና አሜኬላ እንድታበቅል አልተፈጠረችም። እግዚአብሔር ያንን ነገር ቼንጅ ማድረግ ስለፈለገ ኦልሬዲ በአዳም ምክንያት እሾክና አሜኬላ ምድር ስለምታበቅል ፈለገና ከስንት ዘመን በኋላ አብርሃምን አገኘውና ያኛው ወድቋል፣ እሾክና አሜኬላ ነው የሚያበቅለው፣ ይሄኛውን ከርስ ግን በአንተ መስበር እፈልጋለሁ፣ አንተ ለበረከት ሆናል። ለበረከት መሆን ማለት ያጣነውን ፖዚሽን መቀማት ወይም ደግሞ መቀበል ማለት ነው። እግዚአብሔር ነው ያለው ያለ ክረምት በጋ ከኔ ጋር ዋለ። ዘፍጥረት 12ን ጀምረናል። ዘፍጥረት 12ን ጀምረን እየተማርን ነው። ይሄ ትምህርት አንድ ወቅት ላይ በቤተ ክርስቲያን ውስጥ የሚሰጥ ተከታታይ ጊዜ ተሰጥቶ የሚቆም አይደለም። በየዓመቱ ምናልባት እየደጋገምን የምንማረው ይሆናል። ሰው አሁን ይሄ ዘፍጥረት 12 የማስተምረው ነገር የሚገባችሁ ከሆነ ህይወታችሁን ዲፍረንትሊ ማየት ትችላላችሁ ወይም ማየት ትጀምራላችሁ ማለት ነው። ክብር ለኢየሱስ ይሁን። ምክንያቱም የእግዚአብሔር ቃል በዓላማ ለኛ ይነገራል። እንደገና ደግሞ የእግዚአብሔር ቃል በህይወታችን ላይ ይሰራል። ክብር ለኢየሱስ ይሁን። አሜን። ባለፉት 3 ሳምንቶች ዘፍጥረት 12ን ስንካፈል ስለ አብርሃም ከአገር ከዘመድ ከወገን ተለይተ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ። የመጀመሪያው ሳምንት ያየነው ታላቅነት ምንድነው የሚል ነገር ነው። ሁለተኛ የሚለውን ሐሳብ ነው። ሁለተኛ እባርክሃለሁ የሚል ነው። በረከት ማለት መጠበቅ ሳይሆን በረከት ማለት መሆን ነው በሚል ርዕስ ተካፍለናል። የመጀመሪያውን ርዕስ ስንካፈል ታላቅ አደርግሃለሁ የሚለውን የእግዚአብሔርን ሐሳብ ስንካፈል ሰው ከአዳም ውድቀት በኋላ ታናሽ ሆኗል። ታናሽ ማለት ኢኮኖሚካሊ፣ ሶሻሊ፣ ፖለቲካሊ ወይ ወሬቨር በምድር ላይ ባለ ነገር ሳይሆን በአይደንቲቲ እግዚአብሔር በሰጠው መለኮታዊ ፖቴንሻል አንሶ መገኘት ነው። ስለዚህ ያ ደግሞ በአዳም ሆኗል። አዳም ከወደቀ በኋላ በእባቡ የሚገዛ ወይም በዲያብሎስ የሚገዛ በኃጢአት የሚገዛ በሞት የሚገዛ ሆኗል። ያም ነው ታናሽነት ማለት። ስለዚህ እግዚአብሔር ሪስቶሬሽን ማምጣት ስለፈለገ ወይም ተሐድሶ ማምጣት ስለፈለገ በአብርሃም ያንን ኪዳን መልሶ መልካምና ታላቅ ማድረግ ስለፈለገ ታላቅ አደርግሃለሁ ብሎ ወደ አብርሃም መጣ። እኛ ደግሞ በክርስቶስ ኢየሱስ የማን ዘር ነን? የአብርሃም ዘር ነን። እስቲ የአብርሃም ዘር ነኝ በሉት እስቲ። ክብር ለኢየሱስ ይሁን። ስለዚህ ታላቅነትን በዛ አይተናል። እባርክሃለሁ የሚለው ብዙዎቻችን ስለ በረከት ያለን ሜንታሊቲ በረከት ማለት የሆነ ነገር ማግኘት ነው የሚመስለን። ግን ማግኘት ሁለተኛ ወይም ሶስተኛ ነገር ነው። እባርክሃለሁ ሲባል እግዚአብሔር አደርግሃለሁ ነው የሚለው እንጂ እሰጥሃለሁ አይደለም። ስለሆናችሁ ነው የምትቀበሉት እንጂ ስለተቀበላችሁ አትሆኑ። ለምሳሌ የእግዚአብሔር ልጆች ስለሆናችሁ ስልጣንን ተቀብላችኋል። የእግዚአብሔር ልጆች ስለሆናችሁ ፈውስን ተቀብላችኋል። የእግዚአብሔር ልጆች ስለሆናችሁ ብሌሲንግ ማለት to be the child of God or to be the family of God or to be the partaker of God. Whatever God has, you will have it. But you will have it የሚኖራችሁ በእግዚአብሔር ወይም ደግሞ ከእግዚአብሔር ዘንድ የምትካፈሉት እግዚአብሔራዊ ወይም ጋድሊ አይደንቲቲ ስለሚኖራችሁ ነው። ስለዚህ ስለ መባረክ ያላችሁን ኮንሰፕት አስተካክሉት። እግዚአብሔር ባርክሻለሁ አለኝ ስትባሉ
መጀመሪያ ከመሆን ጋር ተያያዙ። ማነኝ እኔ በእግዚአብሔር ፊት? ፖዚሽኔ ምንድነው? በተለይ ደግሞ ዛሬ የምንካፈለው ነገር ሞሪያንን የሚያስረዳ ይሆናል። ስምህን አከብረዋለሁ was very interesting። ስንቶቻችሁ ባለፈው ሳምንት ነበራችሁ? እስቲ እጆቻችሁን አሳኝ። ባለፈው ሳምንት የነበራችሁ ስም ምንድነው ብለን ተነጋገረን። ባለፈው ሳምንት የማንነት ተሸካሚ ነው። the carrier of identity ነው። አሁን እግዚአብሔር ስምዖንን ጴጥሮስ ብሎ ጠራው። ላጠራር እንዲመቸው አይደለም። ስምዖን ከሚል ጴጥሮስ ፒተር ምናምን ለማቆላመጥ አይደለም የጠራው። በስምዖን ላይ ምንም የለም፣ በፒተር ላይ ግን አለትነት አለ። ስለዚህ እግዚአብሔር ለምሳሌ አብራም ብሎ አብራምን የአብርሃምን ስም ሲቀይረው አብራም ነበረ። አብራም ላይ ምንም የለም። አብርሃም ላይ ግን there is to be the nation of father, right? የኔሽን አባት የመሆን አይደንቲቲ ፖቴንሻል ብቃት አብርሃም የሚለው ስም ላይ ነው ያለው። ስለዚህ ስም የብለሲንግ ተሸካሚ ነው፣ የማንነት ተሸካሚ ነው። እንደገና ደግሞ ስም ደስትኒን ፍጻሜን ያስተካክላል ወይም ፍጻሜን ያበላሻል። ፍጻሜን ያበላሻል። ስለዚህ እግዚአብሔር ሆን ብሎ ነው ስም የሚቀይረው። ከዛሬ ጀምሮ አንተ ስምህ ያዕቆብ አይባል፣ ነገር ግን ማን ይባል? እስራኤል ይባል። ከሰውም ከእግዚአብሔርም ጋር ታግለ ምን ብለሃል? አሸንፋል። ያዕቆብነት ላይ ያለው ምንድን ነው? ሁለተኝነት፣ ተረከዝ ያዥነት፣ ተከታይነት፣ አለመባረክ፣ በላባ መገዛት። በተለይ ደግሞ ዛሬ እናየዋለን። በያዕቆብ ስም ላይ ያለው ነገር ይሄ ነው። እግዚአብሔር ግን ያዕቆብነትን አልፈለገውም። ምክንያቱም ያዕቆብነት የስሌቨሪ ካሪየር ነው፣ የባርነት ተሸካሚ ነው። ሰው እግዚአብሔር ያንን ስም አይፈልገውም። ከዛሬ ጀምሮ ማን ተባላል? እስራኤል ትባላለህ። ለምን ሲባል አሸንፈዋል። ስለዚህ በእስራኤልነት ላይ ምን አለ ማለት ነው? አሸናፊነት። እስቲ አሸናፊነት በሉ። so if you want ህይወቴ ምንድን ነው? እኔ ህይወቴ ከየት ወዴት እየሄደ ነው? ህይወቴ ምንድን ነው? ከቀን ወደ ቀን አያድግም። ህይወቴ ምንድን ነው? ደስ የሚል ነገር አይደለም የምትሉ ከሆነ እግዚአብሔር ኦልሬዲ ያዕቆብነትን ሽሮ እስራኤል ሲል አሸናፊ ብሎሃል አንተንም። ለዚህ ነው ሮሜ 4 ላይ አብርሃም አመነ ጽድቅም ሆኖ ተቆጠረለት። ይሄ አብርሃም አመነ ወይም ጽድቅ ሆኖ ተቆጠረለት የሚለው ቃል ለአብርሃም ብቻ የተነገረ አይደለም። በጌታ በኢየሱስ ክርስቶስ ለምናምን ለኛም ይሆንልን ዘንድ አለው ይላል። ስለዚህ አብርሃም ብቻ አይደለም እስራኤላዊ፣ በክርስቶስ ኢየሱስ እስራኤላዊ ማን ነው ማለት ነው? እኛ ነን። እስቲ እኔ ነኝ በሉ እስቲ። ስለዚህ እስራኤል ማለት ስም አይደለም። እስራኤል ማለት አሸናፊነትን የያዘ ፖቴንሻል ኃይል ነው። እስቲ እስራኤላዊ ነኝ በሉ። አሸናፊ ነኝ በሉ። ድገሙት እስቲ። ሰይጣን እየሰማችሁ ነው። ሰይጣን እየሰማ ስትባሉ በጣም ነው የምትነቃቁት። ግን ተውት፣ ሰይጣንን ለራሳችሁ ንገሩት። አሜን፣ ክብር ለኢየሱስ ይሁን። ናሟርተኛው እየሰማ ምናምን ብላችሁ በጣም እያቃጠላችሁት ነው የምትሄዱ። ቴል ዮርሰልፍ፣ ለሶላችሁ፣ ለነፍሳችሁ፣ ለማይንዳችሁ ንገሩት። ብዙ ጊዜ ከሰይጣን ጋር እልህን እያያዛለን። ፎርጌት ሂም፣ እሱን እርሱት። እናንተ አሸናፊነታችሁ ከገባችሁ that's a great thing። አሜን፣ ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ዛሬ አራተኛው ክፍል እባርካለሁ፣ ስምህንም አከብረዋለሁ፣ ለበረከት ሁን። ሃሌሉያ። በጎናችሁ ያለው ሰው እንዲነቃቃ ሳትጨብጡት እንደዚህ በሉት፣ ለበረከት ሁን። የእግዚአብሔር ቃል ብሎሃል በሉት። ለበረከት ሁን። አሜን፣ ሃሌሉያ። ዋው ሊፕራጃናማዳ this is the position of Christ። ይሄ አሁን ዛሬ የምንማረው የክራይስትን ፖዚሽን ነው። አሁን ለበረከት ሁን ማለት አንዳንድ ጊዜ ስትጸልዩ ፓሽን ያላችሁ ሰዎች ስትጸልዩ እንደዚህ ብላችሁ ጸልያችሁ ታውቃላችሁ? ስጠኝና ጌታ ሆይ እንደው ሰጠኸኝ ለቤተ ክርስቲያን ሄጄ በሰጠው ብላችሁ ታውቃላችሁ? ስንቶቻችሁ ብላችሁ ታውቃላችሁ? ራይት ለበረከት ሁን። ግን ቢሰጣችሁ መስጠታችሁን እኔ እንጃ፣ ግን ያው ትጸልያላችሁ። ኢትስ ጉድ እንደዛ መጸለይ። ለበረከት ሁን የሚለው ነገር እግዚአብሔር ሲሰጥ መስጠት አይደለም ትርጉሙ።
ለበረከት መሆን ማለት አተህ የነበረውን ፖዚሽን መልሰህ መቀበል ማለት። ሃሌሉያ! እስቲ ይህንን በደስታ ስማይል አድርጋችሁ ልክ እንደኔ ቀኝ እጆቻችሁን ዘርጉና ዛሬ ማታ በሉ እስቲ በምንም ምክንያት በህይወቴ ያጣሁትን ከፍታ ስፍራ እቀበላለሁ። የኔ ይሆናል። የኔ የነበረ ነገር ግን የተቀማሁት ያላስተዋልኩት ማንኛውም ከፍታ በጌታ በኢየሱስ ስም ድገሙና በሉ በጌታ በኢየሱስ ስም የኔ መሆን ይጀምራል። የኔ መሆን ይጀምራል። ሃሌሉያ! ክብር ለኢየሱስ ይሁን። ጂቫላ ካሳታ ባይ ዲፎልት አንዳንድ ወላጆች አሉ፣ አንዳንድ ቤተሰቦች አሉ ለልጆቻቸው ጥሪት ሳይሰጡ በቃ የሚሞቱ እና አንዳንድ አሪፍ እድል አግኝተው ወይም መልካም የሆነ ነገር አግኝተው ለልጆቻቸው ምንም ነገር ሳያስቀሩ የሚሞቱ ወላጆች አሉ፣ ብዙ ናቸው። አንዳንድ ደግሞ ስማርት እናትና አባት አሉ፣ ካላቸው ደብቀው መጨረሻ ላይ ሲሞቱ ለልጆቻቸው የሆነ ነገር ደግሞ አውርሰው የሚሞቱ ወላጆች አሉ። እና እነዚህ የማይወርሱ ወይም ደግሞ ምንም ነገር የማይካፈሉ ልጆች ቤተሰቦቻቸውን ኮምፕሌን ያደርጋሉ። እድል አግኝቶ እያለ እንደዚህ ሆኖ እያለ እንዲህ ቢያደርግልኝ ኖሮ ምናምን ይላሉ። የወረሱት ደግሞ በአባቶቻቸው በእናቶቻቸው ፕራውድ ያደርጋሉ፣ ይኮራሉ ማለት ነው። ለበረከት ሁን የሚለው ቃል በመጀመሪያ የተሰጠው ለአብርሃም ሳይሆን ለአዳም፣ ለአሮጌው አዳም። ዘፍጥረት 1:26 ላይ እግዚአብሔርም ባረካቸው ይላል። ታውቃላችሁ? ባረካቸው እንዲህም አላቸው ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ በምድር ውስጥ ያለውን ሁሉ ምን አድርጉ? ሰብዲው አድርጉ፣ ኮንትሮል አድርጉ፣ ገቨርን አድርጉ ብሎ እግዚአብሔር ምን አላቸው ይላል? ባረካቸው። So whenever the blessing of God comes out, የእግዚአብሔር በረከት ከእግዚአብሔር አንደበት ሲወጣ ወዲያውኑ ሰው ላይ የመስራት ብቃት አለው። ስለዚህ አዳም የፍጥረት በረከት ነበረ እስኪወድቅ ድረስ። የፍጥረት አቅም ነበር እስኪወድቅ ድረስ። አዳም የፍጥረት መንገድ ነበረ እስኪወድቅ ድረስ። አዳም የፍጥረት ምሳሌ ነበረ እስኪወድቅ ድረስ። ምንድነው? ኬሪየር ነው፣ የብሌሲንግ ኬሪየር ነው። ባረካቸው። አዳም ብሌሲንግን ተሸክሟል፣ ከእግዚአብሔር ተቀብሏል። ስለዚህ ከአዳም ወደ አዳም ልጅ፣ ከአዳም ልጅ ወደ ሌላው ልጅ፣ ከዛ ወደ ጀነሬሽን ቱ ጀነሬሽን፣ ኔሽን ቱ ኔሽን የሚሄድ ብሌሲንግ ነበር እግዚአብሔር ያወጣው። ከዛ በኋላ ግን አዳም ወደቀ። ሲወድቅ እግዚአብሔር አንድ ነገር አለው። ከአንተ የተነሳ ምድር ምን ያለች ትሆናለች? የተረገመች ትሆናለች። መረገም ማለት ምን ማለት ነው? to be unfruitful ማለት ነው። ፍሩትፉል አለመሆን፣ አለመሳካት፣ አለመቃናት። ምንም ነገር ብታደርግ፣ ምንም አይነት ነገር ብትሞክር፣ ብታርሰው፣ ብትቆፍረው አይሆንልም። ለዚህ ነው እግዚአብሔር እንደዚህ ያለው፣ ትቆፍረዋለህ፣ እሾክና አሜኬላ ታበቅልብሃለች። በጣም ይገርማል። ምድር እሾክና አሜኬላ እንድታበቅል አልተፈጠረችም። እስቲ በሉ ከኔ ጋር አልተፈጠረችም። በሉት እስቲ it wasn't in the plan of God። በእግዚአብሔር ፕላን ውስጥ ምድር እሾክና አሜኬላ እንድታበቅል አልተፈጠረችም። ግን ለምን አበቀለች ሲባል ሰው ተረገመ። በሰው ምክንያት በጣም ምርጥ ነገር ስታበቅል የነበረችው ነገር እሾህ ማበቀል ጀመረች። በማ ምክንያት? እስቲ በሰው በሉ እስቲ። ስለዚህ በወደቀው አባት ወይም በወደቀው አዳም ምክንያት
መልካም ነገር የሚያበቅሉ ነገሮች ወደ እሾህነት እየተለወጡ ወደ አሜኬላነት ወደ ጭንገፋ እየተለወጡ መጡ። እግዚአብሔርም ሲናገር ምክንያቱ ማን ነህ አለ። አንተ ነህ። በአንተ ምክንያት እስቲ በአንተ ምክንያት በሉ። እስቲ ይሄ ትምህርት እንዲገባባችሁ ስለምፈልግ ነው። እስቲ በአንተ ምክንያት በሉ። በአዳም ምክንያት እሾህ አሜኬላ በቃ ዳርክ የሆነ ነገር ምድር ማብቀል ጀመረች። እግዚአብሔር ያንን ነገር ቼንጅ ማድረግ ስለፈለገ ኦልሬዲ በአዳም ምክንያት እሾክና አሜኬላ ምድር ስለምታበቅል ፈለገና ከስንት ዘመን በኋላ አብርሃምን አገኘውና ያኛው ወድቋል፣ እሾክና አሜኬላ ነው የሚያበቅለው፣ ይሄኛውን ከርስ ግን በአንተ መስበር እፈልጋለሁ፣ አንተ ለበረከት ሆናል። ምን ማለት ነው? አዳም ያጣውን ፖዚሽን አንተ ውሰደው ማለት ብራካ ሳላባያ ሃሌሉያ ግሎሪ ቱ ጋድ ግሎሪ ቱ ጋድ። ስለዚህ ለበረከት ሁን አለው። ለበረከት ሁን። ስለዚህ ለበረከት መሆን ማለት ያጣነውን ፖዚሽን መቀማት ወይም ደግሞ መቀበል ማለት ነው። ብታምኑኝም ባታምኑኝም እግዚአብሔር በአዳም ምክንያት በኃጢአት ምክንያት በጠላት ምክንያት ያጣናቸውን ማናቸውንም ብለሲንጎች መልሶልናል። ይመልስልናል አይደለም? ሊመልስልን ይችላል አይደለም? ምናልባት ይመልስልን ይሆናል አይደለም? ኢትስ ኦልሬዲ ሪተርን። የኛ በረከት ተመልሷል። እስቲ በረከቴ ተመልሷል በሉት። እስቲ በሉት። ሃሌሉያ ሃሌሉያ። ለበረከት ሁን የፖዚሽን መመለስ ነው። ፖዚሽንህን ስትሆን ምንድነው የፖዚሽን መመለስ ወይም ደግሞ ተቀምጠን የነበረውን ወንበር ወይም ስፍራ ወይም ደግሞ ሜንታሊቲ ወይም ደግሞ ፓወር ወይም ደግሞ ኦቶሪቲ መመለስ። ልክ እሱ ሲገባን እንዲህ እንደተመለሰልን ሲገባን እንደተመለሰልን አክት እናደርጋለን። ታውቃላችሁ የጠፋው ልጅ ጠፍቶ ያሰበው ሐሳብ ግን ዳይናሚክ ነው። ሉቃስ 15 ላይ ታስታውሳላችሁ። የአሳማ ፍርፋሪ እየበላ ያለ ያ የጠፋው ልጅ የተናገረው አንድ ነገር አለ። በአባቴ ቤት መብል የሚተርፋቸው ብዙ ሰራተኞች አሉ፣ እኔ ግን እዚህ በረሃብ እንገላታለሁ። ስለዚህ ሄጄ እበላለሁ አይደለም ያለው፣ እመለሳለሁ። እንዴ ወዴት ነው የሚመለስ? ወደ ፖዚሽኔ እመለሳለሁ። ሃሌሉያ። የጠፋው ልጅ ወደ ፖዚሽኑ ሲመለስ ሳይለምን እንጀራ አባቱ ፍሪዳ አረደለት። ፖዚሽን ፍሪዳን ያመጣላል፣ ብለሲንግ ያመጣላል፣ ሂሊንግ ያመጣላል። አሜን ትላለህ ወይ? ፖዚሽኑ ይውለ አባቴ ሆይ አለ ይሄ የጠፋው ልጅ፣ በሰማይና በምድር በደልኩ፣ ከእንግዲህ በኋላ እኔ ያንተ ልጅ ልሆን አይገባኝ። ኖ ኖ ኖ ኖ ኖ you are my son and you deserve a blessing። ኦ ሃሌሉያ። ስለዚህ የተመለሰው የሆነ ነገር ሳይሆን የተመለሰው ልጅ ነው። እስቲ ልጅ ነው በሉ። እስቲ ልጅ ነኝ በሉና ጩት እስቲ ሃሌሉያ። ስለዚህ አባትየውም ልጅየው እንደተመለሰ ባወቀ ጊዜ እንደዚህ አለ፣ ሰለብሬት እናድርግ። መታረድ ያለበት ነገር ይታረድ፣ መበላት ያለበት ነገር ይበላ፣ መጠጣት ያለበት ነገር ይጠጣ። ሃሌሉያ ግሎሪ ቱ ጋድ። ለምን የጠፋው ልጅ ምን አለ? አባትየው እንደዚህ አለ፣ ልጄ ሞቶ ነበረ አሁን ግን በሕይወት ነበረ። ሃሌሉያ። ነበረን ሰረዘና አሁን ግን በሕይወት አለ። ጠፍቶ ነበረ አሁን ግን ምን ብሏል? ተገኝቷል። ምን ማለት ነው? ወደ ፖዚሽኑ ተመልሷል። ስለዚህ በፖዚሽኑ የተቀመጠለት ነገር ሁሉ ይገባዋል። ቀኝ እጆቻችሁን አንሱ። ኢን ዘ ኔም ኦፍ ጂሰስ። በፖዚሽናችሁ፣ በስልጣናችሁ፣ በልጅነታችሁ፣ በተወደዳችሁበት ፍቅር እግዚአብሔር ባሰበላችሁ ሐሳብ የሚገባችሁን ብለሲንግ ውሰዱ። ኢን ዘ ኔም ኦፍ ጂሰስ take it in the name of Jesus. Hallelujah. ስለዚህ to be for blessing is to get the position back ማለት ፖዚሽንን መልሶ መቆጣጠር ነው። ክብር ለኢየሱስ ይሁን።
I will tell you እንዴት በፖዚሽናችሁ መኖር እንዳለባችሁ። መጽሐፍ ቅዱሳችሁን አትክፈቱት፣ እኔ ከፍተዋለሁ። አንደኛ ሳሙኤል ምዕራፍ 25ን ላንብላችሁ። very interesting ታሪክ ነው። አንደኛ ሳሙኤል ቤታችሁ ሄዳችሁ ከአንደኛ ሳሙኤል ምዕራፍ 25 ከቁጥር 6 ወይም ከቁጥር 1 ጀምራችሁ እናንተ ማንበብ ትችላላችሁ። ሬካታ ሳላራላባያ እንደዚህ ይላል። እኔ ላንብላችሁ። በስሜ ስለ ሰላም ጠይቁት እንዲበሉት በደህንነት ኑር፣ ለአንተና ለቤትህ በአንተም ዘንድ ላሉት ሁሉ ሰላም ይሁን። አሁንም በጎችህን እንድትሸልት ሰምቻለሁ። እረኞችም ከኛ ጋር ነበሩ፣ ከቶ አልበደልናቸው። በቀርሜሎስም በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸው። ጎልማሶችህን ጠይቃቸው፣ እነርሱ ይነግሩሃል። አሁን እንግዲህ በመልካም ቀን መተንብሃል። ጎልማሶች በፊት ሞገስ ያገኙ። በእጅ ከተገኘው ለባሪያ ለልጅህ ለዳዊት እባክህ ስጥ። ለባሪያዎችህና ለልጅህ ለዳዊት እባክህ ስጥ። ወራ ባሳንዳላ በጌታ በኢየሱስ ስም ይሄ ምሽት ወደ ክብር የመመለስ ምሽት። የሚያምን ሰው አለ፣ የሚቀበል ሰው አለ። ከውርደት ወደ ክብር የመመለስ ምሽት ነው። ከእንባ ወደ ደስታ የመመለስ ምሽት ነው። ካለ ማወቅ ወደ ማወቅ የመመለስ ምሽት ነው። በጌታ በኢየሱስ ስም ካለ መቀበል ወደ መመንተፍ የምንገባበት ምሽት ነው። ክብራችንን እናስመልሳለን። ፖዚሽናችንን እናስመልሳለን። ኢን ጂሰስ ኔም አሜን። ገስዋት ዳዊት ነው ናባል ለሚባል ሰውዬ አሁን የማጨድ ጊዜ ነውና በገጠር አካባቢ አይታችሁ እንደሆነ በቃ በዚህ እንትን በሚታጨድበት ጊዜ ሰዎች ደግ የሚሆኑበት ጊዜ ነው፣ የሚሰጡበት ጊዜ ነው። እሸቱን ምናምንና እንደዛ የሚበላበት ሴሌብሬት የሚደረግበት ጊዜ ነውና ዳዊት በጎች የሚሸለቱበት በጣም አደገኛ ቢዝነስ የሚገኝበት ታይም ላይ ናባል ለሚባል ሰው ባሪያዎቹን ይሰበስብና ሂዱና ለናባል ንገሩት ምግብ ላክልን እና ምግብ ላክልኝ ብሎ ሲጠይቅ የጠየቀበት መንገድ በጣም ነው የሚገርመው። የብዙዎቻችሁ ጸሎት ይሄንን ይመስላል። አሳያችኋለሁ። የጠየቀበት መንገድ እንዲህ የሚል ነው። ለባሪያዎችህና ለልጅህ ለዳዊት ምግብ እንድትልክ እለምንሃለሁ፣ እባክህ ምግብ ላክ። ባይ ዘ ዌይ ዳዊት በፖዚሽኑ እንደዚህ ብሎ መጠየቅ የለበትም። ለምንድን ነው ሲባል እግዚአብሔር በሳሙኤል በኩል ዳዊትን የሰው ከብት ጠባቂ ሳይሆን ዳዊትን ምንድን ነው ያደረገው? ንጉስ። እስቲ ንጉስ በሉት እስቲ ንጉስ አድርጎ ነው የቀባው። ይሄ ንጉስ ዳዊት በሳኦል ምክንያት እየተሰደደ ያልተገባው ፖዚሽን ያልተገባው ቦታ ነበረ። ይነዋት ያልተገባ ቦታ ስትገኝ ልመና ራሱ የደከመ ነው። ልመና ራሱ የማይሆን ነው። እንትና ኮንቪክሽን የለውም፣ ፓወር የለውም። ዳዊት ንጉስ ነው፣ በአኖይንቲንግ ንጉስ ነው፣ በኦቶሪቲ ንጉስ ነው። እግዚአብሔር ንግስናውን አፕሩቭ ያደረገለት ሰው ነው። ግን በሁኔታ ከሰራዊቱ ጋር በግ እየጠበቀ ነው። ናባልን ሲጠይቀው እንደዚህ አለ፣ ከብቶችህን እየጠበቅንልህ ነበረ። አይገርማችሁም? ዳዊት ከመቀባቱ በፊት ምንድን ነበር? እረኛ። እስቲ በሉት እስቲ። ስለዚህ ቅባቱን ረሳና በእረኛ ሜንታሊቲ ነው የለመነው። እየጠበቅንልህ ነበረ፣ በጎችህም አልተበሉም ነበረ እና ማንም በጎችህ አልተጎዱም ነበር፣ ጠባቂዎች ነበር። ማን ጠባቂ ያደረገው? ኢምፖዚሽን ሂ ኢዝ አ ኪንግ። ግን በድሮ ሜንታሊቲ ይለምናል። እየጠበቅንልህ ስለነበረ ለጠበቅንበት ስትል እባክህ ላክልን ሲለው ናባል እንደዚህ ያለው የታቀህና ነው የምሰጥሃል። ለምንድን ነው? ዳዊትን ስለጠመደው አይደለም። the way ዳዊት ask ዳዊት የሚጠይቅበት መንገድ ፖዚሽኑን አያክልም፣ ማንነቱን አያክልም፣ አኖይንቲንጉን አያክልም። በናዝሬቱ በኢየሱስ ስም you are anointed። እደግመዋለሁ፣ በጌታ በኢየሱስ ስም you are anointed, you are appointed, you have an authority, you are the child of God. hallelujah።
በረኛ መንፈስ ጠየቀው። ናባል ናቀው። ለምን? የጠየቀበት መንገድ ፖዚሽኑን አይመስልም። ከዛ የታቀህና ነው የምሰጥህ ሲል ዳዊት ወዲያውኑ በንዴት ወደ ፖዚሽኑ ተመለሰ። ኦኬ አለ። አትሰጠኝም? እንደረኛ ጠይቄህ ነበረ፣ እንደ ጠባቂ ጠይቄህ ነበረ። አሁን ግን አለ ሰራዊቱን ተሰለፉ አለ። እያንዳንዱን አንገቱን እቀነጥሰዋለሁ፣ እንሂድ ብሎ ፈረስ መጋለብ ሲጀምር አቢግያ ተንበርክካ ሰጠችው። whenever you use your position ተንበርክከው ይሰጠዋል። ሪፓሳ ታላባያ እዛ ስጠን ባክህን ለባሪያዎችህና ማተር ኦፍ ፋክት ባሪያዎች አይደሉም እነዚህ የዳዊት የላካቸው ሰዎች አገር የሚያስገብሩ አገር የሚናጠቁ ኃያላኖች ናቸው። ወንዝ የሚሰነጥቁ ናቸው። የጠላት ጦር ቀደው ውሃ የሚያመጡ ናቸው። ፊታቸው እንደ አንበሳ የሚያስፈሩ ናቸው። እነሱ ከወጡ ምድር የሚንቀጠቀጥ ናቸው። ዳዊት ግን አሳንሶ ባሪያ አደረጋቸው። ስለዚህ ናባል አልሰጥም አለ። in the name of Jesus ያሳነሰ ማነስ ይጀምራል። እስቲ አላንስም በሉ። እስቲ በሉ አላንስም። እስቲ አላንስም in the name of Jesus ባሪያዎች ብሎ አሳነሳቸው። ስለዚህ እንደ ባሪያዎች ሄዱ። ለምን? የሚቀበሉትን ነገር ስላሰቡ ከሚቀበሉት ነገር በታች ሆነው ሄዱ እንጂ ታውቃለህ፣ ከእግዚአብሔር ከምንቀበለው ነገር በታች እኛ እንዳልሆንን ታውቃለህ። እኔ ከፌበር በላይ እንደሆንኩ ታውቃለህ። ቱባጋዳስ ከማናቸውም ብሌሲንግ በላይ እንደሆንኩ ታውቃለህ። እኔ የደም ዋጋ ነው ያለኝ። እኔ የኢየሱስ ዋጋ ነው ያለኝ። ስለኔ ኢየሱስ ሞቷል። ስለኔ ኢየሱስ ተቀብሯል። ስለኔ ኢየሱስ ተሰቃይቷል። ስለኔ ኢየሱስ ተገርፏል። የኔ ዋጋ የኢየሱስ ደም ነው። የኔ ዋጋ ማቴሪያል አይደለም። የኔ ዋጋ ምንም ነገር አይደለም። in the name of Jesus አየ ከረንሲን ስታቀው ቫልዩህን ስታቀው ያለህን ነገር ስታቀው አፕሮች ራሱ የተለየ ይሆናል። አፕሮች ራሱ የተለየ ይሆናል። ሺባካ ሳታራላ ባሳታ in the name of Jesus ኦ ሎርድ እኔ ጸልያለሁ። ክብራችንን መልስልን፣ ሞገሳችንን መልስልን፣ ኃይላችንን መልስልን። በማጣት ምክንያት የጣልነውን በአሁኑ ሁኔታ ምክንያት የጣልነው ማንኛውንም ስልጣን መልስልን። ንስሐ እንገባለን። ይቅር በለን። ማንነታችንን ያልተረዳንበት፣ ማንነታችንን ያላወቅንበት፣ እንደ ተራ ሰው የተመጠመጥንበትን ነገር ሻረው በኢየሱስ፣ ሻረው በኢየሱስ፣ ሻረው በኢየሱስ ስም እኔ ጸልያለሁ። ወዳጆች ሆይ አይኖቻችን ቢከፈቱ እኮ ክብራችን እኮ ይሄ ብቻ አይደለም። አይኖቻችን ቢከፈቱ እኮ ማንነታችን ይሄ ብቻ አይደለም። እባክህን አለው ዳዊት። it seems እንትን ይመስላል፣ ፖላይትነስ ይመስላል፣ ትህትና ይመስላል። ኖ እግዚአብሔር ተቃወመው። እንደዚህ አይጠየቅም። ለምን? በሁኔታ እረኛ ነህ፣ በማንነት ግን ንጉስ ነህ። እንደ ንጉስ ነው መጠየቅ ያለብህ። ከዛ አቢግያ ጋር ደርሶ ሰይፉን ሲመዘው አቢግያ እንደዚህ አለች፣ አንተ ዙፋን የሚጠብቅ ሰው ነህ አለችው። ወደ ዙፋን አሳየችው። you are giant አለችው። ሃሌሉያ you are a king አለችው። you are in position አለች። መደገደ ሳታላራላባይ አየ እንደ ኃያልና እንደ ጨካኝ ሲገለጥ ወይን ተሰጠው፣ እንጀራ ተሰጠው፣ የጠየቀው ያልጠየቀው ነገር ተሰጠው። በናዝሬቱ በኢየሱስ ስም እንደ ባሪያ አትጠይቅም፣ እንደ ለማኝ አትጠይቅም። እባክህን አትልም፣ ይገባኛል ነው የምትለው። እስቲ ይገባኛል በልስ። አንዳንድ ሰው ትህትና መስሎት ምንም የማይገባ ለምንድን ነው የማይገባ? ደሙን በነፃ ሰጠን እኮ ኦልሬዲ። ልጁን በነፃ ሰጠን እኮ ኦልሬዲ። ጸጋ በነፃ ሰጠን እኮ ኦልሬዲ። ይህንን የሰጠህ በጸጋው እኮ ይገባኛል እንድትል ነው። በደሙ እኮ ይገባኛል እንድትል ነው። እስቲ ይገባኛል በልስ። መባረክ ይገባኛል፣ ጤንነት ይገባኛል፣ መስፋት ይገባኛል፣ ድል ይገባኛል፣ መከናወን ይገባኛል፣ በረከቶች ይገቡኛል፣ ይገባኛል። ሃሌሉያ ወገኖች፣ ሳይገባን ልጅ አድርጎን፣ ሳይገባን ሞታችንን ሞቶ፣
ሳይገባን ጻድቅ አድርጎን ሳይገባን ከጨለማ ወደሚደነቅ ብርሃን ጠርቶን እንዴት ነው ትንንሹ ነገር አይገባኝም የምትለው? ኢን ጂሰስ ኔም ይገባናል። ይሄ ያልጠፋው ልጅ የጠፋው ልጅ ሲመለስ ያልጠፋው ልጅ እንደዚህ አለው፣ አይ እሱ ሁሉን አጥፍቶ ሲመለስ ሁሉን አደረክለ ምን ሴሌብሬት አደርጋለሁ። አባትየው ኢግኖር አደረገ። ስነ ስርዓትህን ያዘ። ይገባዋል። ክብር ለኢየሱስ ይሁን። አንተም ከገባ በግረድና ብላ፣ በግም ላምም አጠገብ ሆኖ ያልገባ አንተ ነህ። ስለዚህ ብላ አለው። ኢን ጂሰስ ማይቲ ኔም ይገባናል። ክብር ለኢየሱስ ይሁን። እና ስትጸልዩ ሃምብል የምትሆኑበት መንገድ ይሄ አይደለም። ጌታ ሆይ ምንም አይገባኝም፣ ጌታ ሆይ ምን ባይ ዘ ዌይ ወርድ ኢዝ ቬሪ ዴንጀረስ። አይገባኝም ካልክ እግዚአብሔር ያልከውን ነው የሚሰማው እንጂ አይ ልቡ ግን ይፈልጋል አይ እግዚአብሔር ባይ ዘ ዌይ እንደዛ አንደርስታንድ አያደርግም። ምክንያቱም ሰው በልቡ ያለውን ያንኑ ነው ስለሚል ይገባኛል ካልክ ሰማይ ይገባኛል ብሏል ነው የሚለው። አይገባኝም ካልክ ሰማይ አይገባኝም ብሏል ነው የሚለው። ይገባኛል ብለሽ መከናወን ይገባኛል፣ ከፍታ ይገባኛል፣ መልካም ነገሮች ይገቡኛል፣ በረከት ይገባኛል፣ ፋይናንሻል ብሬክስሩ ይገባኛል፣ ኦፖርቹኒቲ ይገባኛል፣ ፕሪቪሌጆች ይገባኛል፣ እድሎች ይገቡኛል፣ ይገባኛል። ሃሌሉያ ግሎሪ ቱ ጋድ። ስለዚህ ዳዊት ንጉሥ ሁን ተብሎ ባሪያ ሆኖ ጠየቀ። ስለዚህ አልተሰጠውም። ስለዚህ ለበረከት ሁን ተብለሃል። ሃሌሉያ። ለበረከት ሁን ማለት እኮ ነገሩ ራሱ ካንተ ተርፏል ማለት እኮ። ሃሌሉያ። ለበረከት ሁን ስትባል በረከት የምትጠብቅ አይደለም የምትሆነው። እኔ ራሴ በረከት ነኝ ነው የምትል። ምክንያቱም ለበረከት ሁን ነው የተባለው። ስለዚህ ዳዊት ሮጦ ሄዶ በኃይል ተቀበለ፣ በአኖይንቲንግ ተቀበለ። you are anointed to receive what you deserve። አሜን አሜን ትላላችሁ። ይሄንን ደግመዋለሁ። you are anointed to receive what you deserve። የሚገባችሁን እንድትቀበሉ እግዚአብሔር ቀብቷችኋል። አሜን። ስሙ፣ እግዚአብሔር ጠርቷቸው የተራቡ እንደሌሉ ታውቃላችሁ። ጻድቅ ሲራብ ዘሩም እህል ሲለምን አላየሁም ተብሎ ተጽፏል። እንደውም ከዛ በፊት ምን ይላል? ጎለመስኩ አረጀሁም ማለት ምን ማለት ነው? በዘመኔ ሁሉ ስጎለምስም ሳረጅም ጻድቅ ሲጣል ዘሩም እህል ሲለምን ምን አላልኩም? አላየሁም። ታዲያ ለምንድን ነው ይሄ ላይፍ አንተ ላይ የሆነው? because you don't understand what your position is። ፖዚሽንህ ምን እንደሆነ አልገባም። ካልገባህ ብዙ ጊዜ ይሄንን ጻፉት። እኔ ብዙ ጊዜ እለዋለሁ if you don't understand you don't act, if you don't act you don't get። ማትረዳ ከሆነ አክት አታረግም። የሆነ ቦታ ላይ ሊሚትድ ነህ፣ ተወስነሃል። ከተወሰንክ ደግሞ ምንም ነገር ማግኘት አትችልም። if you understand it ግን everything will be yours። ክብር ለኢየሱስ ይሁን። ስለዚህ ዳዊት እንደዚህ አላለም። ቆሞ አይ በቃ እንግዲህ የታቃችኋለሁ አለን፣ እንግዲህ አላበላችሁም አለን፣ እግዚአብሔር ሰጠ እንግዲህ እግዚአብሔር ነሳ ምናምን አላለም። አሁን አኖይንቲንግ ልጠቀም። ክብር ለኢየሱስ ይሁን። ከዛ አቢጊያ ሰጠችው የሚያስፈልገውን ነገር እና በኃይል ወደምትወስድበት ነገር ግቡ። ሁለተኛ ምሳሌ ልንገራችሁ። ዘፍጥረት ምዕራፍ 30 ከቁጥር 25 ጀምሮ ያለውን ላንብላችሁ። እንዲህ ይላል፣ ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ስፍራዬ ወደ አገሬ እመለስ ዘንድ ያዕቆብ ላባን እንዲህ አለው፣ ወደ ስፍራዬ ወደ አገሬ እመለስ ዘንድ አሰናብተኝ፣ ስለ እነርሱ የተገዛውላቸው ሚስቶቼንና ልጆቼን ስጠኝ፣ ልሂድ፣ የተገዛውልህን መገዛት ታውቃለህና። ላባን በዓይን ፊት ሞገስ የማገኝ ብሆን ከዚሁ ተቀመጥ፣ እግዚአብሔር በአንተ ምክንያት እንደ ባረከኝ ተመልክቻለሁና አለው። Are you with me? እግዚአብሔር በአንተ ምክንያት እንደ ባረከኝ። በማ ምክንያት? በያዕቆብ ምክንያት። ምን አለው? መልካም ፈቃድ ቢሆን እዚህ ተቀመጥ፣
እግዚአብሔር ባንተ ምክንያት ምን ብሎኛል? ከኔ ጋር በሉት፣ እግዚአብሔር በማ ምክንያት? በነገራችን ላይ በያዕቆብ ምክንያት ላባ ሲባረክ፣ በላባ ምክንያት ያዕቆብ ባሪያ ነው። ያዕቆብ ለራሱ ባሪያ ነው፣ ለሌላው ግን ምንድን ነው? በረከት ነው። ስለዚህ ይህንን ፈቅዶ እስከኖረ ድረስ እግዚአብሔር አልተቃወመው፣ ዝም አለው እና ላባ ዝም ብሎ እንትን ይላል፣ ይባረካል፣ ይቦጠብጣልና ምን ይለዋል? እንደ ባረከኝ ተመልክቻለሁ፣ ደሞዝህን ንገረኝ እሰጥሃለሁ አለ። እርሱም አለው እንዴት እንዳገለገልኩ ከብትህን እንዴት እንደጠበቅኩ አንተ ታውቃለህ። እኔ ከመምጣቴ በፊት የነበረ ጥቂት ነበርና ዛሬ ግን እጅግ በዛ። ወደ አንተ በመምጣቴ እግዚአብሔር ምን አለ? ባረከ። አሁንም እኔ ደግሞ ለቤቴ የምሰራው መቼ ነው አለ። ስሌቨሪን ተቃወመ። ለምንድን ነው? ያዕቆብ አንገሸገሸው። 21 ዓመት ሙሉ ከተገዛ በኋላ አንገሸገሸው። ከዚህ በኋላ አንተ እየተባረክ እኔ እየደኸየው አልቀጥልም፣ አሁን ደሞዜን እወስዳለሁ፣ ፍታኝ ሲል ፈታው። ኢየሱስ ክርስቶስ ጌታ ነው። ያዕቆብ ባሪያ እንዲሆን የእግዚአብሔር ሐሳብ አይደለም። ምክንያቱም ላባ አለ በአንተ ምክንያት እኔ ተባርክ ያለው። ለምንድን ነው በያዕቆብ ምክንያት ላባ የተባረከው? ምክንያቱም አያቱ ለበረከት ሁን ተብሎ ተነግሮለታል። ስለዚህ ከአያቱ ወደ ልጁ ወደ ይስሐቅ፣ ከልጁ ወደ ይስሐቅ ወደ ያዕቆብ ለበረከት የመሆን ችሎታቸው ከትውልድ ወደ ትውልድ እያለፈ ይሄዳል። ያዕቆብ ግን ራሱ ባሪያ ሆኖበታል። ታውቃላችሁ፣ እግዚአብሔር እኮ ለሌሎች እንኳን የሚተርፍ በረከት በእኛ ሰውሯል። ስላላወቅን ግን ባሪያዎች ነን። ዛሬ በናዝሬቱ በኢየሱስ ስም የኛ በረከት ለኛ መስራት ይጀምራል። የኛ አኖይንቲንግ ለኛ መስራት ይጀምራል። ሃሌሉያ። ያዕቆብ እንደዚህ ያለ የራሴን አኖይንቲንግ ለራሴ መጠቀም እፈልጋለሁ። ክብር ለእግዚአብሔር ይሁን። ሲቀንጆቻችሁን አንሱ፣ ጩሁና እንዲህ በሉ፣ ለበረከት ነኝ በሉ እስቲ፣ ለበረከት ነኝ። ለበረከት የሆንኩበት የእግዚአብሔር በረከት ሕይወቴን ይባርካል፣ ኑሮዬን ይባርካል፣ መንፈሴን ይባርካል፣ ያለኝን ነገር ሁሉ ይባርካል። እኔ ለበረከት ነኝ። እኔ ለበረከት ነኝ። ሃሌሉያ። ኢየሱስ ጌታ ነው። ምን አለ? ቁጥር 32 ላይ ዛሬ በመንጎቼ በኩል አልፋለሁ፣ በዚያ ከበጎች መካከል ዥንጉርጉር ነቁጣ ያለበት ጥቁርም በግ ሁሉ ከፍየል ነቁጣ ዥንጉርጉር ያለበትን ሁሉ እለያለሁ፣ እነርሱም ደሞዜ ይሆናሉ። እስቲ እንደዚህ በሉ እንደ ያዕቆብ፣ እለያለሁ። ሃሌሉያ አሜን። በረከትን ከመርገም ምን እላለሁ? እለያለሁ። ድህነትን ከባለጠግነት ምን እላለሁ? እለያለሁ። ጤንነትን ከበሽታ ምን እላለሁ? እለያለሁ። ሐዘንን ከደስታ ምን እለዋለሁ? እለየዋለሁ። ሃሌሉያ። ለይቼ ምርጥ ምርጡን ወስዳለሁ። ለይቼ ደሞዜን ወስዳለሁ። ለይቼ በረከቴን ወስዳለሁ። ሲጮህና እለያለሁ በሉ እስቲ። ሃሌሉያ አሜን። ያዕቆብ አደባልቆ ነበር የሚኖረው፣ ቀላቅሎ ባሪያ ሆኖ ነበር የሚኖረው። ዛሬ ግን እንደዚህ አለ፣ እለያለዋል። ኢየሱስ ጌታን። ለምንድን ነው? ኦ ማይ ጋድ ዚፓካሳትራላባ ቁጥር 41 ላይ እንደዚህ ይላል፣ ያዕቆብ ጠቦቶቹን ለየ፣ ሽመልመሌ መሳይና ጥቁር ያለባቸውን በጎች ሁሉ በላባ በጎች ፊት አኖረ። መንጎቹም ለብቻቸው አቆማቸው፣ ወደ ላባ በጎች አልጨመራቸውም። እንዲህም ሆነ የበረቱት በጎች በጎመጁ ጊዜ በጎቹ በትሮቹን አይተው በበትሮቹ አምሳል ይጸንሱ ዘንድ ያዕቆብ በትሮቹን በውሃ ማጠጫው ገንዳ ውስጥ ከበጎቹ ፊት አደረገ። በደከሙ በጎችም ፊት በትሩን አያደርገውም ነበር። የደከሙት የላባ የበረቱት ለያዕቆብ ሆኑ ይላል። ክብር ለእግዚአብሔር። የደከመው ለጠላት ይሆናል፣ የበረታው ላንተ ይሆናል። ኢየሱስ ጌታ ነው። የበረታው ለማ ሆነ? ባይዘወይ እግዚአብሔር በሚራክል አይደለም የበረታውን ለያዕቆብ ያደረገው።
ራሱ ነው የለየው። ስትለይ የበረታ ነገር ይኖራል።